ይመስገን ስለሰጠን ጊዜ። ባለፉት ጊዜያት የነበረንን ቶፒክ ነው የምንቀጥለው። እያየን የነበረው ጌታችን ኢየሱስ ክርስቶስ በምድር ላይም ማለት ከትንሣኤው በፊትም አምላክ እንደነበረ የሚያስረዱንን ማስረጃዎች ነበር ስናይ የነበረው። ባለፈው ጊዜ ያየነው ጌታችን ኢየሱስ ክርስቶስ ኃጢአትን ይቅር ስለማለቱ ስልጣን ስናይ ነበር። ዛሬ አንድ ርዕስ ነው የምናየው። እሱም ርዕስ እኔ ነኝ የሚል ነው። እኔ ነኝ የሚለው አረፍተ ነገር ወይም መጠሪያ ነገረ ክርስቶሳዊ ትርጉም ያለው መጠሪያ ነው። መጽሐፍ ቅዱሳችን ላይ በተለይ ዮሐንስ ወንጌል ይህንን ይጠቀምበታል። አንዳንድ ክፍሎችን ማንበብ እንችላለን። በጣም በተደጋጋሚ እኔ ነኝ የሚል አለ። እሱን እናያለን። ዮሐንስ ወንጌል ምዕራፍ 6 ቁጥር 35 እና ቁጥር 48ን ስናይ የሕይወት እንጀራ እኔ ነኝ ይላል። የሕይወት እንጀራ እኔ ነኝ። ምዕራፍ 8 ቁጥር 12 ላይ ደግሞ ምዕራፍ 8 ቁጥር 12 ላይ እኔ የዓለም ብርሃን ነኝ ይላል። ምዕራፍ 10 ቁጥር 7 እና ቁጥር 9 እኔ የበጎች በር ነኝ ይላል። ምዕራፍ 10 ቁጥር 11 እና ቁጥር 14 መልካም እረኛ እኔ ነኝ ይላል። ምዕራፍ 11 ቁጥር 25 እኔ መንገድና እውነት ሕይወትም ነኝ ይላል። ምዕራፍ 15 ቁጥር 1 እና ቁጥር 5 እውነተኛ የወይን ግንድ እኔ ነኝ ይላል። እነዚህ አሁን ያነበብኳቸው የመጽሐፍ ቅዱስ ክፍሎች በሙሉ መሙያ አላቸው ወይም ፕሪዲኬት አላቸው። በእንግሊዝኛው ፕሪዲኬት ወይም በአማርኛው መሙያ አላቸው። መሙያ ማለት አረፍተ ነገርን ሙሉ ማድረጊያ ቃል ማለት ነው። አረፍተ ነገርን ሙሉ ማድረጊያ ቃል ነው። ፕሪዲኬት ወይም መሙያ የትኛው ነው ካልን፣ ለምሳሌ የሕይወት እንጀራ እኔ ነኝ የሚለው ላይ የሕይወት እንጀራ የሚል መሙያ አለ። እኔ የበጎች በር ነኝ ሲል የበጎች በር የሚለው መሙያ ነው። ኢቭን በዚህ ሁኔታ መሙያ ወይም ፕሪዲኬት እያለው እንኳን ተናጋሪው ስለ ራሱ ያለው ግምት ከፍተኛ መሆኑን ነው የሚያሳይ። ስለዚህ ተናጋሪውን እንዲህ እንዳለ እንኳን ብንወስደው መለኮት ካልሆነ በስተቀር ስለ ራሱ ያለው ግምት በጣም የተጋነነና ማናለብኝ የሚል ነው። ምክንያቱም አንድ ተርታ ሰው ተነስቶ እኔ እውነተኛ የወይን ግንድ ነኝ፣ እኔ መንገድና እውነት ሕይወትም ነኝ፣ እኔ ትንሣኤና ሕይወት ነኝ፣ እኔ መልካም እረኛ ነኝ፣ እኔ የበጎች በር ነኝ፣ እኔ የዓለም ብርሃን ነኝ፣ እኔ የሕይወት እንጀራ ነኝ ካለ አንድ ሰው በዚህ ደረጃ እነዚህን ሁሉ የሚጠቀም ከሆነ አስደንጋጭ። ይሄ ሰው በጣም የተጋነነና የተለጠጠ ነገር ነው እየተናገረ ያለው ተርታ ሰው ከሆነ። ተርታ ሰው ካልሆነ ግን ኦፍኮርስ አምላክ ከሆነ ማለት ይችላል። ግን አንድ ሰው ተነስቶ የሕይወት እንጀራ እኔ ነኝ፣ መልካም እረኛ እኔ ነኝ፣ ትንሣኤ ሕይወት እኔ ነኝ፣ እውነት መንገድ ሕይወት እኔ ነኝ እያለ ሲናገር ያስደነግጣል። ግን ዛሬ የምናየው ይህንን አይደለም። መሙያ ወይም ፕሪዲኬት ያለውን ሳይሆን የሌለውን ዝም ብሎ እኔ ነኝ የሚለውን እኔ እንደዚህና እንደዛ ነኝ የሚለውን ሳይሆን እሱ ራሱ አሁን እንዳየነው አንድ ሰው ሊናገረው አይችልም። ከተናገረም ማናለብኝ ነው ይሄ ሰው እና በጣም የተጋነነ ምልከታ ነው ስለ ራሱ ያለው እንላለን። አሁን ግን ልናይ የምንፈልገው መሙያ ወይም ፕሪዲኬት የሌለውን ሲምፕሊ እኔ ነኝ ወይም በግሪኩ ኤጎ ኤሚ የሚለውን ነው የምናየው። ለምንድን ነው እኔ ነኝ የሚለው ብቻውን የምናየው ከተባለ ሁልጊዜም አውድ እንመለከታለን። ጌታችን ኢየሱስ ክርስቶስ ሲል ምን ማለቱ ነው ስንል በመጽሐፍ ቅዱስ ውስጥ በዕብራውያኑ ንጽረተ ዓለም በዕብራውያኑ ወርልድ ቪው ውስጥ ምንድን ነው እኔ ነኝ ስንል በብሉይ ኪዳን እግዚአብሔር ራሱን ለመግለጥ የተጠቀመበት ስም እንደሆነ እናያለን። ለምሳሌ ኢሳይያስ 43 ቁጥር 11 ኢሳይያስ 43 ቁጥር 11 እንደዚህ ይላል፣ እኔ እግዚአብሔር እኔ እግዚአብሔር ነኝ ይላል። ሌሎችንም የመጽሐፍ ቅዱስ ክፍሎች ልናይ እንችላለን። እንደገና ከዛው ከኢሳይያስ ሳንወጣ ኢሳይያስ 41 ቁጥር 4 ይህን የሰራና ያደረገ
ትውልድንም ከጥንት የጠራ ማን ነው? እኔ እግዚአብሔር ፊተኛው በኋለኞችም ዘንድ የምኖር እኔ ነኝ ይላል። ኢሳይያስ 43:10፣ 43:25፣ 46:4፣ 51:12፣ 52:6ን ብናይ ኢሳይያስ ውስጥ እነዚህ በሙሉ እኔ ነኝ የሚሉ ናቸው። ስለዚህም ከእግዚአብሔር በቀር ሌላ እኔ ነኝ የሚል ቢኖር ያስቀጣል። ይህንንም ለማየት ኢሳይያስ 47:8 እናያለን። 10 ማለት ነው። በክፋትሽ ታምነሻል፣ የሚያየኝ የለም ብለሻል፣ ጥበብሽና እውቀትሽ አታለውሻል፣ በልብሽም እኔ ነኝ ከእኔም በቀር ሌላ የለም ብለሻል። ስለዚህ ምክንያት ክፉ ነገር ይመጣብሻል። እኔ ነኝ ከኔ ሌላ የለም ስላልሽ ቅጣት ይከተልሻል ነው የሚለው። ሶፎንያስ 2:15 ሶፎንያስ 2:15 ከዘልላ የተቀመጠች በልቧም እኔ ነኝ ከኔም በቀር ሌላ የለም ያለች ደስተኛይቱ ከተማም ይህች ናት። አራዊት የሚመሰጉባት ባድማ እንዴት ሆነች! በእርሷም በኩል የሚያልፈው ሁሉ እጁን እያወዘወዘ ያፏጭ። እኔ ነኝ ስትል የነበረችን ዛሬ ግን ምን ሆናለች? ባድማ ሆናለች። ስለማን እንደሚናገር ይሄው ለጠቅላላ እውቀት ርዕሱን ተመልከቱ። ስለዚህ እኔ ነኝ የሚለው ለእግዚአብሔር ብቻ ነው እንጂ እኔ ነኝ ባዮች ከኔ ሌላ የለም የሚሉ ሁለቱ ክፍሎች ላይ እንዳየነው ቅጣት ነው የሚከተላቸው። ካልተፈቀደም ሰዎች እንደዚህ እንዲህ ከኢሳይያስ መጽሐፍ በተጨማሪም በሌሎችም የብሉይ ኪዳን ክፍሎች ከዚህ በፊት ደጋግመን እንዳልነው ብሉይ ኪዳን ከዕብራይስጥ ወደ ግሪክ ተተርጉሟል። 70 ሊቃናት በሚለው ላይ ወደ ግሪክ ተተርጉሟል። አዲስ ኪዳንን በግሪክ ነው የተጻፈው። እሱ ላይ ስናይ እኔ ነኝ ወይም ኤጎ ኤሚ የሚለው ለእግዚአብሔር መጠሪያ ሆኖ በግሪክኛው እናየዋለን። ለምሳሌ በዘጸአት ምዕራፍ 3 ቁጥር 13 እስከ 14 ላይ እግዚአብሔር ለሙሴ ተገንጦለት እያለ ሙሴ እንደዚህ ብሎ ጠይቃል። እግዚአብሔር ልኮኛል ብል የላከ ማን ነው ብባል ምን እላለሁ ይላል። በአዲስ ትርጉም እንደዚህ ነው የሚለው፣ ወደ እስራኤል ሕዝብ ሄጄ የቀድሞ አባቶቻችሁ አምላክ ወደ እናንተ ልኮኛል በምላቸው ጊዜ እነርሱ ስሙ ማን ነው ብለው ቢጠይቁኝ ምን እመልስላችኋለሁ የሚል ጥያቄ አቅርቦ ነበር። እግዚአብሔር ምንድን ነው ያለው? ያለሁና የምኖር ነኝ፣ ስለዚህም እኔ ነኝ ወደ እናንተ ልኮኛል በላቸው። አዲስ ትርጉም ነው ያነበብ የኢትዮጵያ መጽሐፍ ቅዱስ ማህበር ቀለል ባለ አማርኛ ያሳተመው። እኔ ነኝ ወደ እናንተ ልኮኛል በላቸው። ስለዚህ እግዚአብሔር ስም ማን ነው? እዚህ ክፍል ውስጥ እኔ ነኝ ነው የሚለው እና በዚህ ምንባብ ውስጥ ያለው የምኖር እኔ ነኝ የሚለው በሶስት መልኩ ሊተረጎም ይችላል እና የግሪክኛው መጽሐፍ ቅዱስ ብሉይ ኪዳን ማለት ነው ኤጎ ኤሚ ነው ያለው። በዕብራይስጡ ኤህዬ የሚለውን ቃል ግሪክኛው ኤጎ ኤሚ ሆኦን ብሎ ነው የተረጎመው። ወይም በርካታ እንግሊዝኛ መጽሐፍ ቅዱስ ትርጉሞች አይ አም ሁ አይ አም ብለው ነው የተረጎሙ። ስለዚህ እኔ ብቻዬን እንደሆንኩ ከኔም በቀር ሌላ አምላክ እንደሌለ እዩ ይላል ዘዳግም ምዕራፍ 32 ቁጥር 39። ዘዳግም ምዕራፍ 32 ቁጥር 39 እንደዚህ ይላል፣ እኔ ብቻዬን እንደሆንኩ በግሪክኛው ኤጎ ኤሚ፣ እኔ ኤጎ ኤሚ እንደሆንኩ ወይም እኔ ነኝ እንደሆንኩ ከእኔም በቀር አምላክ እንደሌለ እዩ ነው። ስለዚህ መጽሐፍ ቅዱሳችን ላይ እኔ ነኝ የሚል ቃል ባየን ጊዜ ሁሉ መሙያ የሌለው እኔ ነኝ መሙያ ወይም ፕሪዲኬት ያለው ቅድም ያነበብናቸው አሉ። የሌለው ባጋጠመን ቁጥር ዘለን ሄደን አምላክ ማለት ነው እንዳንን ሁልጊዜ ምን ማተር ያደርጋል? ኮንቴክስ የሆኑ ቃላት ብቻ አይደለም ምንመዘው። አውዱ ምን ይላል ብለን ግምት ውስጥ ካልከተትን፣ ለምሳሌ ዮሐንስ ወንጌል ምዕራፍ 9 ላይ አንድ ከመወለዱ ጀምሮ አይነ ስውር የነበረ ሰው ነበር እና ተፈወሶ ሲመለስ ሰዎቹ ይሄ ከልጅነቱ ጀምሮ አይነ ስውር የነበረው ነው ወይስ አይደለም ሲባባሉ ቁጥር 9 ላይ ምን ብሎ መለሰን? እኔ ነኝ አላቸው። ስለዚህ የሰውዬ አምላክ ነው እንላለን? እኔ ነኝ የሚል ባየን ቁጥር እየመዘዝን አምላክ ነው አንልም። ምንድን ነው አውድ? ስለ ምንድን ነው የሚያወራው? ሁልጊዜ አውድ ማተር ያደርጋል። የተነገረ ከጌታ ከኢየሱስ ጋርም ተገናኝቶ አንዳንድ ቦታዎች ላይ በእርግጠኝነት እዚህ ጋር ያለው እኔ ነኝ አምላክነትን ነው የሚያሳየው ለማለት አንዳንድ ጊዜ ያስቸግራል። ለምሳሌ ሳምራዊቷ ሴት መሲሁ ሲመጣ ሁሉን እንደሚነግረን አውቃለሁ ስትል
ዮሐንስ ወንጌል ምዕራፍ 4 ቁጥር 25 እስከ 26 ላይ የማናግርሽ እሱ እኔ ነኝ ብሏል። ሊይዙት የመጡትን ሰዎች ማንን ትፈልጋላችሁ ሲላቸው የናዝሬቱ ኢየሱስን አሉት። ዮሐንስ 18 ላይ እኔ ነኝ አላቸው። ወደቁ። እነዚህ በእርግጠኝነት አምላክነቱን ነው የሚያሳየው ብሎ ለመናገር ይከብዳል። እኔ ነኝ ሲላቸው የወደቁትን ታዲያ ለምን ወደቁ ብሎ ለመተርጎም መሞከር ይቻላል። ለሳምራዊቷ ሴት ግን እያላት ያለው አምላክ ነኝ እያለ መሆኑን አይዳውትሳት። ስለዚህ እኔ ነኝ የሚል ባየን ቁጥር አምላክ ማለት ነው ሳንል አውዱ ምን ይላል ብለን እንፈትሻል። ከዚህም የተነሳ እኔ ነኝ የሚል የተጻፈባቸው በርካታ ስፍራዎች አሉ። አሁን ሁለቱን ብቻ ነጥለን በተለይ አንደኛውን በዝርዝር እንመለከትና አንደኛውን ከሚቀጥለው ጊዜ ጋር ከሌሎች ነገሮች ጋር አገናኝተን የምናየዋለን። ግን ሁለቱን እንምረጥና ኮንቴክስቱ ምን ይላል የሚለውን ግምት ውስጥ እንከታለን። የመጀመሪያው ዮሐንስ ወንጌል ምዕራፍ 8 በጣም በተደጋጋሚ ይሄ ቃል ቀርቦበት እናያለን። ዮሐንስ ወንጌል ምዕራፍ 8 ምዕራፉ ሲጀምር የአመንዝራይቱን ሴት ታሪክ በመናገር ነው የሚጀምር። አንድ ሴት አመንዝራ ነበር፣ ውገራት ብለው አመጡለት። ከዛ በኋላ በምሕረት ሰደደ። ከሰደዳት በኋላ በጌታችንና በአይሁድ መካከል ውዝግብ ይነሳል። ሁሌ ውዝግብ ሲነሳ መጨረሻ የውዝግቡ ዋና ነገር ማን ነው? እሱ ነው። በምንም ፈውሶም ይሁን የሆነ ትምህርት አስተምሮም ይሁን ውዝግብ ሲነሳ የውዝግቡ አስኳል የሚሆነው ወይም መደምደሚያ የሚሆነው ማን ነው? እሱ በጌታችን በኢየሱስ ክርስቶስ ማንነት ላይ የሚደመደመው ወይም የሚያጠነጥነው ርዕሰ ጉዳዩ። ቁጥር 12 ላይ የመጀመሪያውን እኔ ነኝ እናያለን። ቁጥር 12 ላይ ምንድን ነው የሚለው? ደግሞም ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ሲላቸው ነው የምናየው። የመጀመሪያው እኔ ነኝ ነው የሚለው። አይሁድ አባባሉ አላስደሰታቸው። ስላላስደሰታቸው ለንግግሩ ምስክር ነው የሚጠይቁት። ንግግሩ ትክክል ለመሆኑ ምስክር ሲጠይቁት ምስክሩ አብ መሆኑን ነው የሚነግራቸው። ምክንያቱም እኔ ስለ ራሴ ተመሰክራለሁ ይሉታል። ቁጥር 13 ላይ እሱ ስለ ራሴ በመሰክር ከወዴት እንደመጣው ወዴት እንደሄድ አውቃለሁ፣ ምስክርነቴ እውነት ነው ይላቸዋል። ከዛ በኋላ በምስክራችሁ በሕጋችሁ ሁለት ሰው ምስክር ስለሚጠይቅ ቁጥር 18 ላይ የላከኝ አብ ስለ እኔ ይመሰክራል ይላቸዋል። ከዛ በኋላ እናንተ ግን ቁጥር 19 ላይ አባቴን ስለማታውቁት እኔን አታውቁኝም። አባቴ ምስክሬ ነው፣ ግን እናንተ ስለማታውቁት አታውቁትም። ምክንያቱም በአብና በወልድ መካከል ያለው ግንኙነት ቤተሰባዊ ግንኙነት ስለሆነ አንዱን ማወቅ ወደ አንዱ ይመራል፣ አንዱን አለማወቅ ሌላኛውንም ባለማወቅ ነው የሚደመደመው። ስለዚህ በቃ ውዝግባቸው እየቀጠለ እያለ ቁጥር 24 ላይ አንድ ጠንከር ያለ ንግግር ይነግራቸዋል። እንደዚህ ያላቸው እንግዲህ በኃጢአታችሁ ትሞታላችሁ አልኳችሁ። እኔ እንደሆን ባታምኑ በኃጢአታችሁ ትሞታላችሁ። በኃጢአታችሁ ትሞታላችሁ። ለምንድን ነው በኃጢአታችሁ የምትሞቱት? እኔ እንደሆን አታውቁም። እኔ ነኝ እንደሆን አታውቁም ነው የሚላቸው። እዚህ ቦታ በግሪኩ ኤጎኤሚ ስለሚል እኔ ነኝ እንደሆን ስለማታውቁ ነው በኃጢአታችሁ የምትሞቱት። አረፍተ ነገሩ መሙያ ወይም ፕሪዲኬት የለውም። እኔ ነኝ ነው የሚለው። ስለዚህ እኔ ነኝን አለማወቅ በኃጢአት ወደ መሞት ነው የሚያመጣው። እኔ ነኝን ማወቅ ኢየሱስ እኔ ነኝ እንደሚል እኔ ነኝ እንደሆነ እሱ አያም እንደሆነ ማወቅ ግን ሰው ከነ ኃጢአቱ እንዳይሞት ያደርጋል። እኔ እንደሆን ባታምኑ ከነ ኃጢአታችሁ ትሞታላችሁ። ስለዚህ ኢየሱስ እኔ ነኝ መሆኑን አለማወቅ ኮንሲኩዌንሱ ወይም ዳፋው ከፍተኛ ነው። ለሞት የሚዳርግ ዳፋ ነው ያለው። ስለዚህ እኔ ነኝ ማለት ምን ማለት እንደሆነ ካላወቅን እዚህ ቦታ ላይ ያለውን ሲግኒፊካንስ እናጣለን። በሌላ ወቅትም ተመሳሳይ ነገር ነግሯቸዋል። ለማየት ከፈለጋችሁ ዮሐንስ 13:19 ላይ ጻፉት። ዮሐንስ 13:19 በአዲሱ መደበኛ ትርጉም እንደዚህ ይላል፣ ሲፈጸም እኔ እንደሆንኩ ታምኑ ዘንድ ይህ ከመሆኑ በፊት አሁን ነገርኳችሁ። ሲፈጸም እኔ እንደሆንኩ ታውቁ ዘንድ። ይሄ የተወሰደው ከኢሳይያስ 43:10 ላይ ታውቁና ታምኑብኝ ዘንድ እኔም እንደሆንኩ ታስተውሉ ዘንድ ብሎ እግዚአብሔር የተናገረውን ነው ጌታችን ኢየሱስ ክርስቶስ ለራሱ አድርጎ የተናገረው። ኢሳይያስ 43:10 ላይ ታውቁና ታምኑብኝ ዘንድ እኔም እንደሆንኩ ታስተውሉ ዘንድ የሚለውን
ዮሐንስ 13:19 በአዲሱ መደበኛ ትርጉም ሲፈጸም እኔ እንደሆንኩ ታምኑ ዘንድ ይህ ከመሆኑ በፊት አሁን ነገርኳችሁ ነው የሚለው። ስለዚህ ጌታችን ኢየሱስ ክርስቶስ በዚህ በዮሐንስ 8 ላይ እኔ ነኝ ሲል ይህን ኮንቴክስት ይዘን ነው የምንሄደው። አባባሉ በጣም አስደንጋጭ ከመሆኑ የተነሳ ወዲያውኑ ምን ብለው ነው የሚጠይቁት? ቁጥር 25 ላይ ዮሐንስ 8 ውስጥ ነው ያለ ነው። ቁጥር 25 ላይ እንግዲህ አንተ ማነህ አሉት ይላል። አስደንጋጭ ስለነበረ ንግግሩ ጥያቄ የፈጠረባቸውና እንደዚህ ብለህ የምትናገረው አንተ ማነህ አሉ። አንተ ማነህ ሲሉት አሁንም የመለሰላቸው ምን ብሎ ነው? እኔ ነኝ ነው የሚላቸው። እኔ ነኝ ነው የሚላቸው። ምክንያቱም አንተ ማነህ ብለው ጠየቁት። ቁጥር 25 ላይ ከመጀመሪያ ለእናንተ የተናገርኩት ነኝ ይላቸዋል። ከዛ ቁጥር 28 ላይ እንደዚህ ይላቸዋል፣ የሰው ልጅ ከፍ ከፍ ባደረጋችሁት ጊዜ እኔ እሆን ዘንድ አባቴም እንዳስተማረኝ እነዚህን እናገር ዘንድ እንጂ ከራሴ አንዳች እንዳላደርግ በዚያን ጊዜ ታውቃላችሁ ብሎ ይነግራቸዋል። በዚያን ጊዜ ታውቃላችሁ ይላቸዋል። ስለዚህ እሱ እኔ ነኝ መሆኑን ለማወቅ በመስቀል ላይ ከፍ ከፍ ሲያደርጉት እንደሆነ የሚገነዘቡት ይነግራቸዋል። ምክንያቱም እኔ ነኝን አሁን አላወቃችሁ፣ ወደፊት ግን በመስቀል ላይ በምሰቀልበት ጊዜ ያኔ ተረዳላችሁ። ምክንያቱም ያለ መስቀሉ የኢየሱስን ማንነት የኢየሱስን አምላክነት መረዳት በጣም አስቸጋሪ ነው። ወይም ኢየሱስ በሙላት የሚታወቀው በመስቀሉ ነው። ከዛ ውጪ በየአደባባዩ እኔ አምላክ ነኝ እያለ በየጎዳናው አይዞርም። ይህንንም ሲናገር ይላል ቁጥር 30 ላይ ይህን ሲናገር ብዙዎች በእርሱ አመኑ ይላል። ከዛ ንግግሩ ይቀጥላል። አሁንም ውዝግቡ እየቀጠለ ነው። ከቁጥር 39 እስከ 59 ስናነብ ሄዶ ውዝግቡ የእስራኤላውያን ሁሉ አባት ወደ ሆነው ወደ አብርሃም ይደርሳል። ጌታችን ኢየሱስ ክርስቶስ የሚያምንብኝ ሁሉ በሕይወት ይኖራል ብሎ ስለተናገረ አይሁድ አልተዋጠላቸው። ስላልተዋጠላቸው ግራ ተጋቡ። እንዴት ነው ይህ ሰው የሚያምንብኝ በሕይወት ይኖራል የሚለው? ነቢያት ሞተው የለ እንዴ? አብርሃም ሞቶ የለ እንዴ? ማነኝ ብሎ ነው የሚያስበው? እነዚህ ሁሉ ቅዱሳን አባቶቻችን ሞተው በሱ የሚያምን ግን በሕይወት ይኖራል ሲል ማነኝ ብሎ ነው የሚያስበው? ከአብርሃም እበልጣለሁ ብሎ ነው የሚያስበው እንዴ ብለው ጥያቄ ይፈጠርባቸዋል። ይህንንም ከቁጥር 52 እስከ 53 ባለው ውስጥ እናያለን። አይሁድ ጋኔን እንዳለብህ አሁን አወቅን፣ አብርሃምስ እንኳ ሞተ፣ ነቢያትም፣ አንተ ቃሌን የሚጠብቅ ቢኖር ለዘላለም ሞትን አይቀምስም ትላለህ። በእውኑ አንተ ከሞተው ከአባታችን ከአብርሃም ትበልጣለህን? ነቢያትም ሞቱ፣ ራስህን ማን ታደርጋለህ? ነቢያት ሞተዋል፣ አብርሃም ሞተዋል፣ አንተ መጥተህ ግን በእኔ የሚያምን አይሞትም ትላለህ። ማንን ብለህ ነው የምታስበው አንተ? ሲጠይቁት አስደንጋጭ ነገር ነው የነገራቸው። ምን አላቸው? አባታችሁ አብርሃም ቁጥር 56 ላይ ቀኔን ያይ ዘንድ ሐሴት አደረገ፣ አየም፣ ደስም አለው አላቸው። ሙግቱ እየተገነባ ነው ሄደው። ቀኔን አየ የሚለው ትንቢት አይደል፣ ወደፊት የሚፈጸም ትንቢት ሳይሆን ያለፈ በአብርሃም የሕይወት ዘመን የተፈጸመ ነው። ታዲያ አብርሃም መሲሁን ያየው መቼ ነው? ምናልባት ይስሐቅ ሲወለድ በይስሐቅ ውስጥ አይቶት ይሆን ኢየሱስን? ወይስ ይስሐቅን ሊሰዋ ሄዱ በጉን ሲሰዋ በመስዋዕቱ በግ ውስጥ አይቶት ይሆን? ወይስ እግዚአብሔር ለአብርሃም ሲገለጥለት ከሁለት መላእክት ጋር ሁለቱ መላእክት ወደ ሰዶም ከሄዱ በኋላ እግዚአብሔር ከእሱ ጋር ቀርቶ ነበር በሚለው ውስጥ የተገለጠለት ኢየሱስ ይሆን? አናቅም። መጽሐፍ ቅዱስ በግልጥ ይህንን ስለማይነግረን አናቅም። ዘፍጥረት 18ንም 19ንም ብናይ ማለት ነው። ምናልባት አብርሃም ቀኔን አየ የሚለው ይህንን ሊሆን ይችላል። እግዚአብሔር የመጪውን ዘመን ሚስጥር ለአብርሃም እንደገለጠለት አይሁዳውያን ያምናሉ። የአይሁድ መምህራን ያምናሉ። አብርሃም መሲሁን ማየቱንም ይቀበላሉ። ችግር የለባቸው። አብርሃም መሲሁን እንዳየ ወደፊት የሚመጣውን ነገር እግዚአብሔር ለአብርሃም እንደገለጠለት ይቀበላሉ መምህራኖቻቸው። ስለዚህ ለነሱ ለአይሁድ አብርሃም መሲሁን ማየቱ ችግር አለ፣ የሚቀበሉት ነገር ነው። ማመን ያቃታቸውና ያስቆጣቸው ግን አብርሃም ያየው እኔን ነው ማለት ነው። አብርሃም መሲሁን ማየትን የሚቀበሉት ነው። ያንን ግን ምን አደረገው? እሱ አብርሃም ያየው እኔን ነው ያለ። ሰው ካላበደ በስተቀር እንደዚህ አይደለም። ስለዚህ የሚቀጥለው ጥያቄ ምንድን ነው? ቁጥር 58ን ስታነቡ አብርሃም ከሞተ እኮ 2000 ዓመት ሆኖታል። አንተ ገና 50 ዓመት አልሞላህም። 50 ዓመት ሳይሞላህ እንዴት እንደዚህ ትላለህ? ገና 50 ዓመት ያልሆነ አብርሃምን አይተሃልን ብለው ጠየቁ። እንዲህ ብሎ መለሰላቸው በአዲሱ መደበኛ ትርጉም፣ አብርሃም ከመወለዱ በፊት እኔ ነኝ አላቸው።
የድሮ ትርጉም ቁጥር 58 አብርሃም ሳይወለድ እኔ ያለሁ ነው የሚለው። አዲሱ መደበኛ ትርጉም አብርሃም ሳይወለድ እኔ ነኝ ነው የሚለው። አብርሃም ሳይወለድ እኔ ያለሁ ማለት ስቲል ፕሬኤግዚስታንስ አለኝ፣ አብርሃም ሳይወለድም አለው ነው የሚለው። ፓስቴንስ አይደለም፣ ነበርኩ አይደለም የሚለው። በአዲሱ መደበኛ ትርጉም እንደምናየው ደግሞ አብርሃም ከመወለድ በፊት እኔ ነኝ ነው የሚለው። ግሪኩ ኤጎ ኤሚ ስለሚል እኔ ነኝ ተብሎ ነው መተርጎም ያለበት። የአዲሱ መደበኛ ትርጉም በቀጥታ ነው የተተረጎመው። እኔ ነኝ ነው ያለ። ነበርኩ አላል፣ ፓስቴንስ የለው። እኔ ነኝ ነው የሚላቸው። ስለዚህ ውይይቱ በኢየሱስ ማንነት ላይ ነው እየተካሄደ ያለ። ኢየሱስ ዘላለማዊ ነው። አብርሃም ሕልውና ሳያገኝ በፊት ኢየሱስ አለ። ምክንያቱም አብርሃም ሳይወለድ አለው፣ ወይም አብርሃም ሳይወለድ እኔ ነኝ ነው የሚለው። ስለዚህ ከአብርሃም በፊትም እኔ ነኝ ኢየሱስ ነው። ከአብርሃም በኋላም እኔ ነኝ ኢየሱስ ነው። አብርሃም ካለፈም በኋላ እኔ ነኝ ያለው ኢየሱስ። አብርሃም ሲያልፍ አላለፈም፣ ይስሐቅ ሲያልፍ አላለፈም፣ ያዕቆብ ሲያልፍ አላለፈም አለ። ይሄ ሁሉ አልፎ ነቢያቱ ሁሉ አልፎ የአንድ አባቶችና አብርሃም አልፈው እሱ ግን አሁንም በፊታቸው አለው ነው የሚላቸው። አይሁድ አሁን ነገሩ ገባቸው። ዳር በቃ እየተጠራጠሩ የነበረው ነገር አሁን ፍጥጥ ብሎ መጣ። ስለዚህ ይሄ ሰው እኔ ያህዌ ነኝ እያለ እንደሆነ ገባቸው። ከአብርሃም በፊት እኔ ነኝ ወይም እኔ ያለው የሚልበት አንዳችም ምክንያት የለም። ስለዚህ ምን አረጉ ነው የሚለው ቁጥር 59 ላይ። ቁጥር 58 ላይ እኔ ያለው አላቸው። ቁጥር 59 ላይ ስለዚህም ሊወግሩት ድንጋይ አነሱ ነው የሚለው። ሊወግሩት ድንጋይ አነሱ። ገብቷቸዋል። እያወራ ያለው አምላክ ነኝ ማለት መሆኑ ገብቷቸዋል። ምክንያቱም እኔ ነኝ የሚለው ከምን ጋር ነው የቀረበ? ከአብርሃም በፊት እኔ ነኝ፣ ከአብርሃም በፊት እኔ ያለው። ስለዚህ ከዘላለማዊነቱ ጋር ከአብርሃም ከመቅደሙ ጋር ስለሆነ ይሄ የሰው ንግግር አለ። አንድ ሰው እኔ ነኝ ሲል ቅድም እንዳልኩት አውድ ማተር ያደርጋል ብለናል። አውዱ ምንድን ነው? አውዱ አብርሃምም ሳይወለድ አለው ከሚል ጋር ነው የተያያዘው። አውዱ እኔ እንደሆንኩ ባታምኑ ከነ ኃጢአታችሁ ትሞታላችሁ ከሚለው ጋር ነው ያለው። አውዱ አብርሃም ቀኔን አይቶ ደስ አለው ከሚለው ጋር ስለሆነ ምዕራፉን በሙሉ ብናነበው በኢየሱስ ማንነት ላይ የሚሄደው ጥያቄ ሄዶ እየተገነባ መጥቶ አብርሃም እንዳየው ከአብርሃም በፊት እሱ እንዳለ እየተናገረ ስለሆነ እኔ ነኝ ያላቸው። በዚህ ምክንያት እኔ ነኝ የሚለው የኢየሱስን አምላክነት የሚናገር ስለሆነ ሊወግሩት ድንጋይ አነሱ። ሁሌም ሊወግሩት ድንጋይ የሚያነሱት ወይም ሊገድሉት የሚፈልጉት ራሱን አምላክ ሲያደርግ ነው፣ ወይም እንደሱ መሆኑ ሲገባቸው ነው። በዮሐንስ ወንጌል ምዕራፍ 10 ቁጥር 30 እስከ 33 ላይ ሊወግሩት ድንጋይ አንስተው ነበር። ሊወግሩት ድንጋይ ሲያነሱ አንድ ነገር ጠየቃቸው። ከቁጥር 30 እስከ 33 ዮሐንስ 10 ላይ ስለ የትኛው ስራዬ ነው የምትወግሩኝ? በየትኛው ጉዳይ ነው የምትወግሩኝ ብሎ ሲጠይቃቸው ስለ መልካም ስራህ አንወግርህም፣ ስለ ስድብ አንተም ሰው ስትሆን ራስህን አምላክ ስለማድረግህ ነው እንጂ። ስለዚህ ሊወግሩት ድንጋይ የሚያነሱት ክፉ ስራ ሰርቶ አይደለም፣ መልካም ስራ እንደሰራ ያውቃል። ስለ መልካም ስራ አይደለም። የእኛ ጠብ ስድብ ማለት ብላስፌሚ፣ እግዚአብሔርን መዳፈር። እግዚአብሔርን እኔ ነኝ ማለት አምላክ ነኝ ማለት እግዚአብሔርን መዳፈር ነው። ለዚህ ነው ልንወግር ድንጋይ የምናነሳው ብለውታል። ስለዚህ አእምሮውን ስቷል ብለው ትተውት ሊሄዱ ይችሉ ነበረ። እነሱ ግን በእርግጥም ምን እያላቸው እንደሆነ ገልጿል። ስለዚህ ሊወግሩት ድንጋይ ያነሱ። ይሄ ደግሞ ዮሐንስ ከወንጌሉ መጀመሪያ ጀምሮ ይነግረን። በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ ብሎ ነግሮን የሄደው። በዚህ ምንባብ ውስጥ ማለትም በዮሐንስ ወንጌል ምዕራፍ 8 ውስጥ እኔ የዓለም ብርሃን ነኝ የሚለውን ቁጥር 12 ላይ ያለውን ሳይጨምር ጌታችን ለ3 ጊዜያት እኔ ነኝ ብሎ ተናግሯል። ቁጥር 24 ላይ፣ ቁጥር 28 ላይ፣ ቁጥር 58 ላይ፣ ቁጥር 24፣ ቁጥር 28፣ ቁጥር 58 ሶስቱም መሞያ ወይም ፕሪዲኬት የላቸው። እኔ እንደዚህና እንደዛ ነኝ ሳይሆን ሲምፕሊ እኔ ነኝ ወይም ኤጎ ኤሚ የሚል ነው የግሪኩ ቃል ያለው። ቁጥር 12 ላይ ያለው ብርሃን ነኝ የሚል መሞያ አለው። ሶስቱም አረፍተ ነገሮች መሞያ የላቸው። አውዱም አብርሃም ቀኑን ማየትን ስለሚናገር ከአብርሃም በፊት ያለ ዘላለማዊ መሆኑን ስለሚናገር ስለሆነ በዚህ ቦታ ላይ እኔ ነኝ የሚለው አምላክ መሆኑን ከመናገር ውጪ ሌላ ትርጉም ልንሰጠው አንችል። ሁለተኛው ባጭሩ የምናየው ዮሐንስ ወንጌል ምዕራፍ 6 ላይ
ያለውን ዮሐንስ ወንጌል ምዕራፍ 6 ላይ ከቁጥር 16 እስከ 21 ከቁጥር 16 እስከ 21 ክፍሉ ደቀ መዛሙርቱ ወደ ማዶ ሊሻገሩ ሄዱ። በታንኳ ገብተው ወደ ቅፍርናሆም ይመጡ ነበር። አሁንም ጨልሞ ነበር። ኢየሱስም ገና ወደ እነርሱ አልመጣም። ብርቱ ነፋስም ስለነፈሰ ባህሩ ተናወጠ። 25 ወይም 30 ምዕራፍ ከቀዘፉ በኋላም ኢየሱስ በባህር ላይ እየሄደ ወደ ታንኳይቱ ሲቀርብ አይተው ፈሩ። እርሱ ግን እኔ ነኝ፣ አትፍሩ አላቸው። ስለዚህም በታንኳይቱ ሊቀበሉት ወደዱ። ወዲያውም ታንኳይቱ ወደሚሄዱበት ምድር ደረሰች በማለት ነው የሚናገረው። ስለዚህ በባህር ነው እየተጓዙ ያለው። በባህሩ ላይ እየተራመደ መጣ ጌታችን ኢየሱስ ክርስቶስ። ከዛ በኋላ እኔ ነኝ ሲል ተናገራቸው። በግሪኩ ኤጎ ኤሚ ነው የሚለው። ኢትስ አይ ማለት ሳይሆን አይ አም የሚል ነው። አይ አም የሚል ነው ትክክለኛው ትርጓሜ። በዮሐንስ ወንጌል 8:58 ላይ ቀድም እኔ ነኝ ካለው ጋር አንድ አይነት ነው። እኔ ነኝ ስላለ ብቻ አምላክነቱን ያሳያል ብለን እንዳንደመድም አውዱን በሚገባ መረዳት አለብን። ጌታ ቢፈቅድ የሚቀጥለው ሳምንት በደንብ በዝርዝር እናየዋለን። ዝም ብዬ አንድ ሀሳብ ብቻ ተናግሬ ልጨርስ። በባህር ላይ መራመድ የማን ነው? ኔክስት ዊክ በባህር ላይ ስለመራመድ አውዱን በደንብ አድርገን እናየዋለን ከመዝሙረ ዳዊት ጋር አንድ ላይ አገናኝተው። ኢዮብ ምዕራፍ 9 ቁጥር 8 ላይ እንደዚህ ይላል በአዲሱ መደበኛ ትርጉም። ኢዮብ ምዕራፍ 9 ቁጥር 8 እርሱ ብቻውን ሰማያትን ዘርግቷል፣ በባህርም ላይ ይራመዳል። እርሱ ብቻውን ሰማያትን ዘርግቷል፣ በባህርም ላይ ይራመዳል። ስለዚህ አምላክ ባህርን እንደዘረጋ በባህርም ላይ የሚራመደው እሱ እንደሆነ ይሄ ነገር ተነግሯቸዋል። እንደገና ደግሞ ኢሳይያስ ምዕራፍ 43 ቁጥር 16 ላይ ኢሳይያስ ምዕራፍ 43 ቁጥር 16 ላይ በባህር ውስጥ መንገድ በማዕበል ውስጥ መተላለፊያን ያበጀ እግዚአብሔር ብሎ ይናገራል። ስለዚህ ይሄን ኮንቴክስት ወስደን ነው በባህር ላይ የሚራመድ እኔ ነኝ ማን ነው የምንለው። በባህር ላይ መራመድ ብቻ ሳይሆን እየተራመደ እያለ ምን አላቸው? እኔ ነኝ አላቸው። ማዕበሉን ጸጥ ከማሰኘት ጋር ጌታ ቢፈቅድ ኔክስት ዊክ እናያለን። በተለይ ይሄ ክፍል በማቴዎስ ወንጌልም በማርቆስ ወንጌልም የተተረከ ነው። አሁን ዮሐንስ ላይ ያነበብነው ይህንን ማርቆስ ወንጌል ላይ በስፋት እናየዋለን። ነገር ግን እዚህም ጋር እኔ ነኝ ሲል ከምን ጋር ነው እኔ ነኝ ያለው? በባህር ላይ ከመራመድ ጋር፣ እንደገና ደግሞ ማዕበሉን ጸጥ ከማሰኘት ጋር ነው እኔ ነኝ የመጣው እንጂ ለብቻው አይደለም። በባህር ላይ መራመድ ምንድን ነው? እንደገና ደግሞ ማዕበሉን ጸጥ ማሰኘት ምንድን ነው የሚለውን ጌታ ቢፈቅድ ኔክስት ዊክ እናያለን። በሌላ ርዕስ የማዕበሉን ጌታ በሚል እናየዋለን። ግን እኔ ነኞችን ዮሐንስ ወንጌል ምዕራፍ 8 እና እዚህ ዮሐንስ ወንጌል ምዕራፍ 6 ያለውን ከብሉይ ኪዳኑ ኮንቴክስት ከኢሳይያስ ጋር ከተነገረው ጋር ስናየው ይሄ ሰው አምላክ ካልሆነ በስተቀር ዘላለማዊነቱን በፍጥረት ላይ የበላይነትን በሚናገርበት አውድ ሌላ ትርጉም ሊኖረው አይችልም። አምላክ ነኝ ማለት ነው በሚል እንወስዳለን። ለዛሬ እዚህ ጋር ይበቃናል።